ሰላም እንዴት ናችሁ 159 ሺህ ብር የጨረሰ እቃ ሙሉ የቤት እቃ ላሳያችሁ በመጀመሪያ ወለል አነጠፍኩኝ እሽጉን ወለል ነው ይዘን የመጣ ነው ከዛ በኋላ 24 ራስ 8 ፍራሽ 6 መካዳ 6 ቤቢ 2 ምንጣፍ ለሳሎን ቤት ከአንድ ፍሬንች ዶር ጋራ እዚህ ጋር ደግሞ አልጋ ሜትር ከ20 በዚህ መልኩ ጓዳውን ወለል አንጥፈን ገጣጠመን ቤቱ ደግሞ በዚህ መልኩ አሳመረን ነገር ግን አንዱን ምንጣፍ አልዘረጋውትም አንዱን ብቻ ነው በነጭ ዘርፍ በርሳስ ዶቃ ምንጣፍ እንዴት አያችሁት ቤቱ እንዴት አያችሁት የጨርቁ ከለር አያምርም ወይ እጅሽ ይባረክ ብዙ ጊዜ ገጠር ላይ ፍራሽ እንዳይቆሽሽ ብለው ወረቀቱን አያነሱም ነገር ግን ለጉልበት ህመም ይዳርጋል ሽባ ነው የሚያደርገው የቆየ ሳያውቁትና ወረቀቱን አንሱት የፍራሹ ወረቀት አንሱትና ፍራሹ ብቻ አንጥፉት ሰውነታቸው ይዝላል በተለይ ትልልቅ ሽማግሌዎች ከሆነ ይሄ ደግሞ ለእናቷ ስለሆነ በእድሜ የሚገፉ ስለሆኑ በዚህ መልኩ አስተካክለንላቸዋል ማለት ነው 159 ሺህ ብር ነው የፈጀባት አልጋ ቁም ሳጥን እሽግ ወለል መጋረጃ ለሁለት መስኮት ለአንድ የጓዳ በር እንዲሁም ሁለት ምንጣፍ 6 መካዳ 6 ቤቢ ምናምን ናቸው የምታዩዋቸው እቃዎች ናቸው ማለት ነው በስተመጨረሻ አልጋው ይሄን ይመስላል ማለት ነው ሜትር ከ20 ነው እናቷ እድሜያቸው ይርዘም ለእናቷ ነው ማለት ነው መኝታ ቤት ላይ በእንዲች መልኩ ግጥም አድርገንላቸዋል ማለት ነው ከዛ ወንድሜ እንግዲህ መጋረጃ እየሰቀለ ይገኛል ለፍሬንች ዶር እና ለፍሬንች ዶር ደግሞ 5 በ5 ነው የሰራውላት የስረኛው 5 ነው ተንሸራታቹ ተቋጣ ታሳሪው ደግሞ 2 ሜትር ከግማሽ 2 ሜትር ከግማሽ ነው እና 10 ሜትር አድርጌላታለሁ ማለት ነው ፍሬንች ዶሮ በመታዩት መልኩ ሰቅለናዋል ይሄ ቤቱ አጠር ስለሚል ከፍ አርገን የሰቀልነው ወደ መሬት እንዳይጎተት ማለት ነው በሩም አጠር ይላል ማለት ነው 2 ሜትር ከ50 ኦልሞስት እንደዛ ነው እና መጋረጃ ደግሞ ቁመቱ ማንኛው መጋረጃ ከፋብሪካ የሚመርተው 3 ሜትር ነው ቁመቱ ስለዚህ ይሄ ይመስላል ማለት ነው እንዲሁም ለጓዳውን በር መጋረጃ አላቸው ማለት ነው ከጨርቁ ጋራ የሚመሳሰል እድፍም የሚችል ዶቃ ነው ይዤ የመጣሁት ብሉ ብላክ ዶቃ እና ቆንጆ ነው ይሄ ከለር ከምንም ነገር ይሄዳል በተለይ ለእናቶቻችን ቤት እንግዳ ለሚበዛበትን ቤት ጥሩ ነው ብዬ አስባለሁ እኔ ማለት ነው የናንተ ሐሳብና አስተያየት ደግሞ ተጠብቃለሁ ስለዚህ በቃ እናመሰግናለን ያያችሁ ስለምታዙ ባይ